Major military developments are unfolding in Yemen after the Saudi-led coalition carried out targeted airstrikes in Houthi. ሳውዲ ጦርነቱን ጀመረች። ሁቲዎች የሳውዲን ከተማ መቱ። የተፈራው እውን መሆን ጀምሯል። የጦርነቱ አድማስም እየሰፋ መጥቷል። የመሐመድ ቢን ሰልማንዋ ሳውዲ አረቢያም በሚሳኤልና በድሮን መቅመስ ጀምራለች። ጦርነት ናፋቂዎቹ ሁቲዎች ሪያድ ላይ እየተኮሱ ነው። ቢን ሰልማንም የመን ላይ እርምጃ እንዲወሰድ ትዕዛዝ መስጠታቸው ተሰምቷል። ነገርየው እየተቀጣጠለ ነው። ኤደንና ቀይ ባህርም እንደ ሆርሙዝ ሁሉም አዲስ የመፋለሚያ ቦታ ለመሆን ተገዷል። ብዙዎች እንደሚሉት አሁን በእርግጥም የኢራኑ ጦርነት ወደ ቀጠናዊ ጦርነት እየተሸጋገረ ነው። በየመኑ ጦርነት ወቅት ሰናዓ ላይ የእጅ አዙር ጦርነት ሲያደርጉ የነበሩት ኢራንና ሳውዲ አረቢያ አሁን ላይ በአዲስ ግንባር መጠጻጸስ ጀምሯል። የኢራን አሜሪካ ጦርነትን የሚያስቆመው ምድራዊ ኃይል እስካሁን አልተገኘም። ይባስ ብሎ እልቂቱ እየተባባሰ መምጣቱን ተከትሎ ሁኔታውን የከፋ አድርጎታል። የመን ከቁስሏ ሳታገግም ሌላ እልቂት ለማስተናገድ ተገዳለች። ሰናዓና ሆዴዳም በሪያድ ነገስታት የጦር መሳሪያዎች እንደለመዱት እየጋዩ ነው። የሳውዲ አረቢያ ከተሞችም በብርቱዎቹ ሁቲዎች እየተመቱ ናቸው። ከዚህ ጥቃት ጀርባ ደግሞ ኢራን መኖሯ ሁኔታውን አስጊ አድርጎታል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ኢራን የከፈተችውን የሳውዲ ሁቲ አዲስ ጦርነት በስፋት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሳውዲ ማጥቃት ጀመረች። ሁቲዎችም እየተኮሱ ነው። Good to have you. The Saudi-led coalition in Yemen says it's bombed military sites linked to the Ansar Allah Houthis. It says the sites were being used to threaten commercial ships. በኢራን መንግስት ድጋፍ የሚደረግላቸው የሁቲ አማጽያን የየመንን መንግስትና የሳውዲ መራሹን ኃይል ሲፋለሙ ቆይቷል። ፕሬዝዳንት አብዱራቢ መንሱር ከመዲናዋ ሰናዓ በሁቲ አማጽያን ተባረው ከወጡበት ጊዜ ጀምሮ የመን ላለፉት ዓመታት በጦርነት ስትታመስ ቆይታለች። ሳውዲ ከመዲናዋ የተባረሩትን ፕሬዝዳንት በመደገፍ በሁቲ አማጽያን ላይ በየቀኑ ማለት በሚቻል መልኩ የአየር ጥቃቶችን ትፈጽማለች። የሁቲ አማጽያን በበኩላቸው ሚሳኤሎችን ወደ ሳውዲ ያስወነጭፋሉ። አሁንም ወደዛው አዙሪት መመለሳቸው ተሰምቷል። ሳውዲ አረቢያ በሁቲ ቁጥጥር ስር የሚገኘውን ቁልፉን የሆዴዳ ከተማ ላይ ጥቃት አድርሳለች። የየመን ሁቲዎች የውጭ ጉዳይ ሚኒስትር በአሜሪካና ኢራን መካከል ያለው ውጥረት በአዲስ መልክ አካባቢው ላይ ሊንጸባረቅ ነው ብሏል። ለተፈጸመው የሪያድ ጥቃት ሳውዲን ከባድ ዋጋ ያስከፍላታል በሚልም ሁቲዎች ዝተዋል። ለደረሰብን ጥቃት አጸፋዊ ምላሹን ሪያድ ትጠብቅ በሚልም ሲያስፈራሩ ተደምጧል። የሳውዲ መንግስት ሉዓላዊነታችንን በመጣስ ውጥረቱን አስፋፍቶታል ያሉት አንሳራላዎች የቴሌኮሙኒኬሽን ባለስልጣን ሀብቶች ሆዴዳ ላይ ኢላማ ሆኗል በሚልም ከሷል። ከሁቲ ጋር ቅርበት ያለው አለመስራ ቴሌቪዥንም በሐምራን ደሴት ላይም ጥቃት ደርሷል የሚል መረጃን አጋርቷል። በደሴቷ ላይ እስካሁን ባለው መረጃ መሰረት አንዲት ሴት ጉዳት ደርሶባታል። ሳውዲ እስራኤል በተደጋጋሚ ጥቃት ባደረሰችበት የሆዴዳ ወደብ ላይም ኢላማ አድርጋለች ተብሏል። በእርግጥ በየመን ሳውዲ መራሹ ጥምረት ወደቡን አልመታውም በሚል አስተባብሏል። ሆዴዳ የሁቲዎች የህይወት መሰረት ተደርጋ የምትወሰድ ከተማ ናት። ወደ ሰሜን የመን ንግድም ሆነ ሰብአዊ እርዳታዎች የሚገቡት በዚች ወሳኝ ስፍራ በኩል ነው። በየመን የሳውዲ መራሹ ጥምረት ቃል አቀባይ ሜጀር ጀነራል ቱርኪ አልመሊኪ ሁቲዎች በቀይ ባህር ላይ የሚፈጥሩትን ጫናም ያልተገባ ነው በሚል ወቅሰዋል። ቃል አቀባዩ ሁቲዎች አሁንም ትንኮሳቸውን የማያቆሙ ከሆነ ያለምንም ማወላዳት እርምጃ እንወስዳለን፣ አጸፋውም ይከፋል ሲሉ አስጠንቅቋል። ሁቲዎች በቀይ ባህር የሳውዲ አረቢያ መርከቦች ላይ እርምጃ መውሰዳቸውን ተከትሎ ነው ሪያድ አጸፋዊ ምላሽ የሰጠችው። ሳውዲ በጃዛንና የአምቦ አካባቢዎች ዜጎች ጥንቃቄ እንዲያደርጉ ማስጠንቀቃለች። ግዛቶቹ ላይ አደጋ ሊፈጠር እንደሚችል በመስጋት ዜጎች የመንግስትን ትዕዛዝ እንዲከተሉ ማሳስባለች። ስለ ስጋቱ የሳውዲ አረቢያ የአካባቢው አስተዳዳሪዎች ዝርዝር ማብራሪያን አልሰጡም። የአሜሪካና ኢራን ጦርነት ወደ ቀይ ባህር እየሰፋ መምጣቱን
የሚጠቁሙ መረጃዎች መውጣታቸውን ቀጥሏል። ሁቲዎች በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃም የአደጋ ጊዜ ማስጠንቀቂያን አውጥተዋል። የሁቲዎች መገናኛ ብዙሃን የሆነው አንሶሮላ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሆዴዳና በካምራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲሉ ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማልፉ እናረጋግጣለን ሲልም አክሏል። የሳውዲ ባለስልጣናት ስለ ጥቃት ልውውጡ ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላም ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ የነዳጅ ጫኝ መርከቦችን መጥተዋል። ይህ የሁቲዎች ጥቃት በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት የፈጠረ ሲሆን በዚህ የተነሳ የነዳጅ ዋጋም ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 በላይ ተሻግሮ ነበር። አሁን ግን የነዳጅ ዋጋ መለኪያ ተደርጎ የሚቆጠረው ብሬንት ዋጋ $4 ቀንሶ $96 ገደማ መድረሱን ሪዮተርስ ዘግቧል። እንደ ሪዮተርስ ዘገባ የዋጋ ቅናሹ የታየው ቻይና የተከራየቻቸው ሁለት ግዙፍ ነዳጅ ጫኝ መርከቦች በባብ ኤልሜንዴብ ወሽመጥ በኩል ካለፉ በኋላ ነው። ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዘይዲስ በመባል የሚታወቁት የሀገሪቱ የሺያ ሙስሊም ነው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዝዳንት በነበሩት አሊ አብደላ ሳሌ አገዛዝ ውስጥ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውንም የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ነው። ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራቢያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ አባል መሆናቸውን ማስታወቁ። ከሁቲ በተጨማሪ ሐማስና ሄዝቦላ የዚህ ጥምረት አካል ናቸው። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዝዳንት አሊ አብደላ ሳሌ በተኩት በፕሬዝዳንት አብዱራቢ መንሱር ሃዲ ላይ በተነሱበት ወቅት ነው። ይህም በአውሮፓውያኑ 2014 ላይ ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ፕሬዝዳንት ሳሌ ጋር ስምምነት ላይ ከደረሱ በኋላም እሳቸውን ወደ ስልጣን ለመመለስ አስበው ነበር። በቀጣዩ ዓመትም በየመን ሰሜናዊ ክፍል የሚገኘውን የሰዓዳ ግዛትን ተቆጣጠሩ። ይህም ዋና ከተማዋን ሰንዓን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱ አስገደዷቸው። የየመን ጎረቤት የሆነችው ሳውዲ አረቢያም ወታደራዊ ጣልቃ ገብነት በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞከረች። ሳውዲ በተባበሩት አረብ ኤሚሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከሀገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመን ግዛት በመቆጣጠር ቀጥሏል። በአውሮፓውያኑ 2017 የቀድሞ ፕሬዝዳንት አሊ አብደላ ሳሌ ወደ ሳውዲ ጎራ ለመቀላቀል ሲሞክሩም በሁቲ ታጣቂዎች ተገደሉ። ባለፈው ሳምንት ኢራን በሁቲ አጋሩ አማካኝነት ሳውዲ አረቢያ በየመን ሰማይ ላይ ያላትን የበላይነት ለመፈታተን የሞከረች በሚመስልበት ወቅት ለረጅም ጊዜ ቀዝቅዞ በነበረው የመን ግጭት ውስጥ ጠባጫሪነቱ እንደገና ገርሽቷል። የተነሳች አውሮፕላን ለማገድ ሰነአ አየር ማረፊያን መምታቱን ከተናገረ በኋላም ሁቲዎች ባለፈው ሰኞ በደቡባዊ ሳውዲ አረቢያም አብሃ ከተማ በሚገኝ አየር ማረፊያ ላይ ሚሳኤሎችን ተኩሷል። ሁቲዎች ለደረሰው ጥቃት የመንግስት ደጋፊ የሆነችውን ሪያድን ተጠያቂ አድርጓል። ባለፉት 10 ዓመታት ወደ የመን የአየር ክልል የሚገቡ አውሮፕላኖች የየመንን መንግስት ከሚደግፈውና ገዳውን የጣለው በመንግስቱ ጥያቄ መሰረት እንደሆነ ከሚናገረው በሳውዲ ከሚመራው ጥምር ጦር ቅድመ ፍቃድ ማግኘት ነበረባቸው። የጋዛ ጦርነት አካል አድርገው ሁቲዎች ቀደም ሲል በኤደን ባህረ ሰላጤና በስዊዝ ካናል በኩል ወደ አውሮፓ በሚያመሩ በቀይ ባህር መርከቦች ላይ ጥቃት የሰነዘሩ ሲሆን ይህም መርከቦች አፍሪካን በመዞር ረጅም መንገድ እንዲጓዙ አስገድዷቸዋል። የሳውዲው የያምቡ ወደብ መገኛ ሲሆን ይህም ሪያድ ከዩናይትድ ስቴትስ ጋር በነበራት ጦርነት ወቅት ኢራን የሆርሙዝ ወሽመጥና ባህረ ሰላጤውን መስመር ሙሉ በሙሉ መዝጋቷን ተከትሎ
በሚሊዮን የሚቆጠር በርሜል ነዳጆችን በዚያ በኩል ወደ ውጭ ለመላክ አስችሏት ነበር። በእጅ አዙር የሚዋጉት ኢራንና ሳውዲ አረቢያ። The Middle East conflict may be entering a dangerous new phase. Iranian media reports claim that loud explosions were heard in parts of ከ11 ዓመታት በፊት ኢራን የኒኩለር መርሃ ግብሯን ለማቆም ከምዕራባውያን ጋር ስትስማማም ስምምነቱን አጥብቀው ከተቃወሙት ሀገራት መካከል ሳውዲ አረቢያ አንዷ ነች። በወቅቱም እስራኤል ኢራንን ለመደብደብ ተዋጊ ጄቶች ብታዘምትም ጄቶቹ በሳውዲ አረቢያ የአየር ክልል ላይ እንዲበሩ የሪያድ ነገስታት ፈቅዷል የሚል ዘገባም ነበር። በዚህም ሰበብ አሁን እጅግ የተካረረው ጸብ ከሃይማኖታዊ አተካራ ልዩነት ይልቅ ፖለቲካዊ መልክዓ ምድራዊ የበላይነት የመያዝ ሽሚያ ለምዕራባውያን የማደር ጥድፊያ መሆኑን ብዙዎች ይስማሙበታል። ሁለቱ የመካከለኛው ምስራቅ ሀብታም ታላላቅ መንግስታት ዲፕሎማሲያዊ ግንኙነት የጀመሩት በ1929 ነበር። ይሁንና የሳውዲ አረቢያ መስራችና የያኔው ንጉስ ሳዑድ በ1955 ቴህራንን እስከ ጎበኙበት ጊዜ ድረስ ግንኙነቱ ብዙ የሚባልለት አይነት አልነበረም። ከ10 ዓመት በኋላ በ1966 ንጉስ ፈይሰል ቴህራንን፣ ሻህ መሐመድ ሬዛ ፓላቪ ሪያድን ሲጎበኙ ደግሞ በነገስታት የሚገዙትን ሀገራት ወዳጅነት አደመቀ። ምዕራባውያን መንግስታት በተለይም ዩናይትድ ስቴትስ እና ብሪታንያም የሶቪየት ህብረትን መስፋፋት ለመግታት ሁለቱን መንግስታት ይረዱ ወዳጅነታቸውንም ይደግፉ ነበር። የዓለም እስላማዊ ጉባኤ፣ የዓለም ሙስሊሞች ሊግ፣ የእስላማዊ መማክርት ድርጅት የሚባሉትን ዓለም አቀፍ እስላማዊ ማህበራት የመሰረቱትም ዛሬ በሱኒና በሺያ ሃይማኖታዊ አተካራ ልዩነት ሰበብ የሚዋጉ ሀገራት ናቸው፣ ሳውዲ አረቢያና ኢራን። ሳውዲ አረቢያ በኢራን ይደገፋሉ የሚባሉትንና አብዛኛውን የየመን ክፍል የተቆጣጠሩትን የሁቲ አማጽያን ከየመን መንግስት ጋር በመሆን በመዋጋቷ የመን በከፍተኛ ረሃብና ሰብአዊ አደጋ መጋለጧ ይነገራል። እስልምና ሲነሳ ሳውዲ አረቢያን ማያያዝ የተለመደ ነው። የዓለማችን ሙስሊም አብዛኛው የሱኒ ሙስሊም ሲሆን በጣም ጥቂቱ ደግሞ የሺያ ሙስሊምን ይከተላል። የሺያ ሃይማኖት ተከታይ በኢራን 97 በመቶ እንደሆነ ይገመታል። በሊባኖስና ባህሬን ደግሞ 70 በመቶ እንደሚደርስ ይነገራል። በሌሎች ሀገሮች ደግሞ በጣም ጥቂት ሺያዎች ይኖራሉ። ለነዚህም በዓለም ላይ ላሉ ሺያ ሙስሊሞች የበላይ ጠባቂ ኢራን ናት። በጋስ ሀብቷ እነዚህ ሺያዎች እንዲጠነክሩ እገዛን ታደርጋለች። የሱኒ የበላይ ጠባቂ የሆነችው ደግሞ ሳውዲ አረቢያ ናት። የሱኒ የበላይ ጠባቂ የሆነችውን ሳውዲ አረቢያን ለማዳከም ደግሞ ከፍተኛ ስራ ትሰራለች። እየቆየ ሲሄድ ቡድናቸው ለይቶለት ልዩነታቸው እየሰፋ ሄዶ ተራርቀው መኖር ጀመሩ። አልፎ አልፎ እነዚህ ቡድኖች ወደ ግጭትናም ጦርነት የሚገቡ ነበር። ከሃይማኖታዊ ልዩነት በተጨማሪም ሁለቱን ሀገራት የመካከለኛው ምስራቅ ፈላጭ ቆራጭ ሀገር ለመሆን ይሽቀዳደማሉ። በዚህም ነው የመንን የመሳሰሉ ሀገራትን እያወደሙ በሁቲዎች ሰበብ በእጅ አዙር ለዓመታት የሚዋጉት። ዓለም አቀፍ እውቅና የተሰጠው የየመን መንግስት ፕሬዝዳንት አመራር ምክር ቤት ነው። ፕሬዝዳንት አብዱራቢ መንሱር ሃዲ በአውሮፓውያኑ 2022 ስልጣናቸውን ለምክር ቤቱ አስተላልፈዋል። የምክር ቤቱ መቀመጫም በሳውዲ አረቢያ መዲና ሪያድ ነበር። ሆኖም አብዛኛው የየመን ህዝብ የሚኖረው በሁቲ አማጽያን ቁጥጥር ስር ባሉ አካባቢዎች ነው። ሁቲዎች በሰሜናዊ የሀገሪቱ ክፍል ግብር የሚሰበስቡ ሲሆን የሀገሪቱንም መገበያ ገንዘብ ያትማሉ። የመንግስታቱ ድርጅት የጸጥታው ምክር ቤት ሁቲዎች በአውሮፓውያኑ 2010 ከ100 እስከ 200 የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳላቸው ገልጿል። ምክር ቤቱ ይህንን መረጃ በሁቲ እንቅስቃሴ ላይ ባለሙያ የሆኑትን አህመድ አልባሪን ባቢ አድርጎ ጠቅሷል። የተባበሩት መንግስታት ድርጅት በተጨማሪም በየመን ሁቲ አማጽያን የተመለመሉ 1500 ህጻናት በውጊያ ከ5 ዓመት በፊት ሞተዋል ብሏል። የሁቲ አማጽያን ረጅሙን የየመን ቀይ ባህር ጠረፍ ይቆጣጠራሉ። ከነዚህ አካባቢዎች ነው በመርከቦች ላይ ጥቃቶችን የሚፈጽሙት። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ ሀገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባብ ኤልመንዴብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። የኢራን ጦርነት በባህረ ሰላጤው የሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖን አሳድሯል። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁበት
በታጣቂ ቡድኑና ሪያድ መካከል ከተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየው ውጥረት ከተባባሰ ከሳምንት በኋላ ነው። ሁቲዎች በሳውዲ አረቢያ ደቡባዊ ምዕራብ በሚገኘው አባሃ አየር ማረፊያ ሚሳኤሎች መተኮሳቸውን ተናግሯል። ይህም ሳውዲ በሰንዓ አየር ማረፊያ ላይ ፈጽመዋለች ያሉት የአየር ጥቃት ምላሽ እንደሆነ ገልጿል። ጥቃቶቹ በሳውዲ በሚደገፈው የየመን መንግስት የተረጋገጡ ሲሆን እርምጃው ያለ ፍቃድ ሊያርፍ የነበረን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድቷል። የመን እንደ አውሮፓ አቆጣጠር በ2014 በተጀመረውና ሁቲዎች የሰንዓን መንግስት ባስወገዱበት የእርስ በርስ ጦርነት ከፍተኛ ቀውስ አጋጥሟል። ግጭቱ በ2015 በሳውዲ የሚመራው ጥምረት በሀገሪቱ መንግስታዊ ስርዓት ለመመለስ ጣልቃ ከገባ በኋላ ተባብሷል። እንደተባበሩት መንግስታት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበት በዓለም ከፍተኛ የሆነ የሰብአዊ ቀውስን አስከትሏል። የተለያዩ የጦር መሳሪያዎችን ነው ሁቲዎች የሚጠቀሙት። በተለይ ደግሞ ሚሳኤሎችንና ድሮኖችን ይጠቀማሉ። ቃሳፍ 1 እና ቃሳፍ 2 ድሮኖች አሏቸው። እነዚህም እስከ 200 ኪሎ ሜትር የሚወነጨፉ ናቸው። እስከ 1800 ኪሎ ሜትር የሚምዘገዘጉ መሳሪያዎችም አሏቸው። በ800 ኪሎ ሜትር ርቀት ላይ ያለ መርከብን ማጥቃት ይችላሉ ማለት ነው። ሁቲዎች ትንንሽ ጀልባዎችን በመጠቀም መርከቦች ላይ ጥቃትን ሰንዝሯል። የቀጠለው የኢራን አሜሪካ ድብደባ where we just keep going just the way we are, and we can even make it a heavier dose, and it's የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አሳውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። በቅርቡ መርከብ ለ4 ጊዜ ያክል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆኪንስ ለአጃንስ ፍራንስ ፕሬስ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገነዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸዋል። ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ ሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክሏል። ይህ ከመሆኑ አስቀድመው የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ ትቆጣጠራለች። አሜሪካና ኢራን ላለፈው 2 ሳምንታት ገደማ ተኩስ ሲለዋወጡ ቆይቷል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ተቋማት ላይና የጦር ሰፈሮች ላይ ጥቃትን ፈጽማለች። በዋይት ሃውስ ከጋዜጠኞች ጋር የተገናኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ዝቷል። እያናገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል። እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግሯል። እነሱ እውነተኛ ስምምነትን እስከሚፈጽሙ ድረስ ግን የመን ዳግም ወደ ጦርነት ተመልሳለች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።